በነገራችን ላይ ማለት ነው ይሄ ዛሬ ማታ የሚፈጠረው ነገር ስለሆነ ከቀድሜ እኔ ልንገራችሁ እኔ ላሳውቃችሁ ብዬ ነው ይሄንን ይዤ የመጣሁት ማለት ነው። ይሄ ቪዲዮ አንቺ ውሸታም መች መጡ ምናምን ብላችሁ እንዳትቆጡኝ ነው ቀድሜ የነገርኳችሁ ማለት ነው። ያው መምጣታቸው ስለማይቀር እኔ ቀድሜ አንድ ላይ አገጣጥሜ አንድ ላይ አሳቃቅፌያችሁ አፈቃቅሬያችሁ ሄርሜላ እንደውም ተሳሳትኩ። ሄርሜላ እግሩ ስንተንበርክካ ይቅርታ ስጠይቆ ማድረግ ነበረብኝ አይደለ? ይቅርታ አድርጉልኝ። ያው እሷ መንበርከክ መለመን ምንም ብትሆን ክብሯን ማታስጠብቅ ምንም ብትደረግ አልፈልግሽም ብትባልም ሄዳ መለመኗን ስለማይቀር አብርሃም ሄዶ አሁን አንድ አበባ የሆነ በእጅ የሚያዝ አበባ ይዞ ይሄድና ይቅርታ አድርግልኝ ተሰውዝቼ ነበር ይላታል። ከዛ እሷም ደግሞ አረ ችግር የለውም እግዚአብሔር ይመስገን መጣልኝ እውነት አንተ ነህ ትለዋለች ማለት ነው። ከዛ ጥምጥም ምብላበት ተስማለች ታቅፈዋለች። ይሄ ተስሞ የማያልቅ ፊት ስንቱ ሴቱ ስሞታል። ለዛ ነው እንደዚህ የተዘረጠጠው ይሄ ዝርጥጥ ፊት ማለት ነው። እና ምን ልላችሁ ፈልጌ ነው መሳም ራሱ በሽታ ነው ታውቃላችሁ አይደለ? ስንት ሴት ነው እስኪ ይሄን ፊት የሳመው? እኔ ራሱ እነሱን መከታተል ከጀመርኩ ወደ 6 ሴት አታቶንም እንደ የሱ ፊት እንደ ይሆናል አይደለ? ምን ልበላችሁ ግርግዳ ቀለም ለማስለቀቅ ምን የምትፈቀፍቁት የለም። የሆነ የመዳም ቤት እኮ እናጠዳዳ አይደለ? ለባል ምናምን እንደዛ እኮ ነው የተፈቀፈቀው ፊቱ። አረ ጉድ እኮ ነው። ምን አይነት ውርደት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዝት ይበልልኝ። እንግዲህ ሄርሜላና አብርሃም ዛሬ ማታ አዲስ ነገር አለ ብለዋል።